ከዚህ ሁሉ ካሰራሁት ቪዲዮ ባላህ መጥፎ እንኳን ብታው እንዳትሰርቡኝ የነበረ እንትን ሰው ሀገር ነው ያጣሁት። እዚህ ሀገር ሁኜ በዛው ለካሜራ ብላ ነው የተሸፈነችው አይባልም። ከማን የት ሂጅ ተገልጬ ሆነ። በአሁኑ ታይም የምትመጡ ልጆች የኛ ኑሮ እንዲያትኖሩት። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ቤተሰብ እንደምን አላችሁ? ሰላም ሁሉ መልካም በያላችሁበት ሰላማችሁን ያብዛልኝ። ዛሬ እንግዲህ ማዘር ጋር ነኝ ያለሁት። ማዘር ከምትሰራበት ቦታ ነው ያለሁት ማለት ነው። ኦሬዲ ከመጣሁኝ አንድ 4 ቀን 5 ቀን ሆኖኛል። እዛ ኢጃዛ ቤት ሲደብረኝ መጥቻለሁ ማለት ነው። እንግዲህ ያው የመዳም ቅመሞች ያለውን ልፋት የመዳም ቤት ላይ ያለውን ልፋት ታውቁታላችሁ ማለት ነው። እስኪ የማዘርን ስራ ምን ያህል እንደሚያለፋ ኦሬዲ እዚህ ቤት 20 ምናምን አመት ሆኗታል። 10 ምናምን አመት 20 እንደዛ ይመስለኛል ከገባች ማለት ነው። በጣም ጥሩ ሰዎች ናቸው። በጣም ደስ የሚሉ ናቸው። የመዳም ቅመሞችን ልፋት ውስጥ ላይ ያለው ድካም ብር ዝም ብሎ እንደማይገኝ በትንሹ ለማሳየት ሞክራለሁ። ኢትዮጵያ ሆኖ ብር ላኩ እንደዚህ ነው ብር የለም እንደዚህ ነው በነፃ የሚገኝ የሚመስላቸው ሰዎች ማለት ሳይለፋ እንደዚህ ሳይደከም ብር የሚገኝ የሚመስላቸው ሰዎች ይህንን ቪዲዮ አይተው እንግዲህ እንዲገነዘቧቸው ለማለት ነው ማለት ነው። ለማንኛውም ቪዲዮውን ላይክ ማድረጋችሁ እንዳትረሱ። አዲስ ምትገቡ ካላችሁ ደግሞ ሰብስክራይብ አድርጉ ማለት ነው። ወደ ሰላም አለይኩም ቤተሰብ። እንግዲህ እንደምትመለከቱኝ ልተኩስ ነው ላግዛት ነው። ብችልም ባልችልም እንግዲህ ያው ምንም እንዳትይ እዚህ ነው መሆኑ። ማንኛውም ተኩሶ ተኩሽ አላውቅም። እንግዲህ ላግዛት ነው። ለዚህ ነው የሚገፋው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዘይንሻና የፋፌ ተከታታዮች እንዴት ናችሁ? ደህና ናችሁ? እኔ ያለሁኝ አልሐምዱሊላህ ረብል ዓለሚን። ሀባይብ እንግዲህ ያው ተራረች ይባላል ገና ተው ይበቃው ወሃለ አሎ ሰሪ። አሁን እኔ ወጥቼ ለመጣ ነው። ተኩሰህ ጠበቀኝ እቺ ወላሂ ቤተሰብ እንግዲህ ያው ብዙ ስራ እየሰራች ነበረ። ቅድም እኔ መግቢያውን ሰራላችሁ እሷ ቤቱን ፈርሻው ምናምን ያዘጋጀች ነበር መሰለኝ አይደል? የምታግዛትም ልጅ አለች። ያው ስንት አመት ሆነሻል እዚህ? ወላሂ አልሐምዱሊላህ ረብል ዓለሚን። ጉሉ ማሻአላህ ማሻአላህ ለማንተ ነው ተቅሪባን ያው 21 አመቴ 21 አመቴ አልሐምዱሊላህ 21 አመት አልተሳሳትኩም። መግቢያ ላይ ራሱ 21 አመት ይሆናታል እዚህ ከገባችሁ። በጣም ሰዎች ናቸው እያልኩ ነበር። ሰዎች ናቸው አይገልጸውም። ያው እኔ ራሱ እዚህ መጥቼ እዚህ ቤት ከመጣሁኝ 4 ቀን 5 ቀን መሰለኝ 5 ቀን። ምንድን ነው ያሉት? ይምጣ ነው ያሉት እነሱ ናቸው። ወላሂ ያኔ ይምጣ እዚሁ የሆነ ልጅሽ ነው ልጃችን ነው። አንቺ የስንት አመት ልጃችን ነሽ? ችግር የለውም። ለምንድን ነው የምትፈሪው አሉኝ። ያው እኔ 20 የሚባለው ነገር አለ አይደል? ያው መቼም እውነት ለመናገር ወላሂ በጣም ጥሩ ሰዎች ናቸው። እኔ ራሱ እንደዚህ አልጠበቅኳቸውም። እንደው ምን ያሳቀቃለሁ ለኔ ያላቸው እንክብካቤ ማለት እኔ ምን ብዬ ልንገራችሁ? ወላሂ በቃ እኔ እንደዚህ አልጠበቅኩም። ሀበሻ ራሱ እንደዚህ ያደርጉ ጥሩ ሰዎች ናቸው። ይገርማቸዋል። የምበላው በአንድ ስፍራ ነው አብሬያቸው አለ አይደለ? ያው ቤተሰብ ማለት ነው። በነገራችን ላይ አንደኛ የቆየችበትን አመት ስታስቡት ይገባታል እውነት ለመናገር። እናቴ ደግሞ እረፍት የላትም ወላሂ ነው የምላችሁ። ያው አንዳንድ ቪዲዮ መግባት ስላልቻለ ነው እንጂ ባሳያችሁ ወላሂ በቃ በጣም በቃ ወገቧ እስኪቆርጥ ነው የምትሰራውና ያው አንዳንዴ ደግሞ ስትሰሩላችሁ ስትለፉላችሁ የእሷም የእጇም ነው ስለምትለፋም እንደ ቤተሰብም ይቆጥሯታል። በጣም ነው ደስ የሚለው። እና እንግዲህ ልብስ አጥባ ምናምን አጥታለች ላግዛት አለ ከውጭ። ይሄ ብቻ አይደለም ወላሂ ኢንሻአላህ እንግዲህ እስኪ ተው ሞክረው ብዬ ነው እንጂ አለ በምችለው ሞክራለሁ። እና እንግዲህ የመዳም ቅመም ልፋትን እንግዲህ እስኪ እንየው እስኪ እናቴን ድካም ምን ይመስላል የሚለውን አላቅም። በእርግጥ በደንብ አልሞከርኩም። አባቴን በሰው ሀገር ነው ያጣሁት። እዚህ ሀገር ሁኜ
በዛን ሰዓት ወላሂ ከባድ ነው። እሷን ይዤ ነበር የምሰራው። በቃ ሳለቅስባት ሰው ደውሎ ምናምን በቃ ሳለቅስ ትንሽ ዝም ስል ሶፍቷን ታመጣና በቃ ማማዬ ከፍ ትለኛለች። ይበቃሻል፣ አታልቅሺ፣ በቃ ሳም ምናምን ብቻ አልሐምዱሊላህ ረብል ዓለሚን። ያው አሁን ደግሞ ጠብቂው ማላቀው ነገር ጎረምሳው መጥቷል። ወለደችኝ እንጂ አላሳደገችኝም እያለ ነው። ፍርዱ ነው ወላሂ አላሳደግኩትም። አዎ እናቴ እድሜዋን አላህ ያስረዝምልኝ። እናት ናት። አዎ ግን እናት የሚሆን የለም። አዎ ፍርዱ ነው። ወላ ማለት ባታሳድግም ውስጧ ላይ ያለው አዘኔታ ያለው ለልጇ ያላት መሳሳት የማይቀር ነገር ነው ይሄና ያው ያለውን ነገር ነው የሚተናገርኩት። ግን ያው ስደት እኔ ብቻ አይደለሁም። አንድ ሰው ለመለወጥ ሲል ልጁን ጥሎ ያልወጣ የለም። ግን እኔ ማለት ነው ወላሂ እውነት ነው የምልሽ ከምፈልገው ሁሉ እስከዛሬ ቢሆን ተብዬ ብትጠይቅ እናቴ ማለት ምንም ያጣሁት ነገር የለም። አንቺም ለኛ ብለሽ ነው የወጣሽው። ግን እናቴ አሳድጋይ ቢሆን አብራኝ ኑራ ቢሆን የሚለው ፍላጎት እናገራለሁ ብዬ አስባለሁ። እኔም እኮ እንደዛው ነው። ግን አንቺ ለኛ ብለሽ ነው የወጣሽው፣ ለኛ እንዳልፍ ብለሽ ነው የወጣሽው አውቃለሁ። ግን ደግሞ ልጅ ደግሞ ይሄን አያስብም። እናትን ፍቅር አግኝቶ ማደጉ ነው እንጂ ማጣትን አያስብም። ተናግረሃል እኮ ባለፈው እናቴ ጋር ሆነ ምንድን ነው ያልከው? ያው ፍርድህ ነው የምለው። እኔ በጥቅሉ ምንም እንትን አልልም። ምክንያቱም እናቴ ናት ያሳደገችልኝ። እሺ ኮኮ እያለኝ እውነት ለመናገር እድሜዋን አላህ ያስረዝምልኝ። እናቴ እኔ እንጃ ሀያቷ ይርዘም፣ ሀያቷን አላህ ያስረዝምልኝ ኢንሻአላህ። ደግሞ የሱ ልጅ ወልዶ ኢንሻአላህ ምታቀፋለ ያደርጋል ኢንሻአላህ። ከዚህ በኋላ እውነት ለመናገር እኔ ስደት ላይ እንድትቆይ አልፈልግም። እናቴ አላህ ለኔም እዚህ ቁን ይክፈትልኝ። ባገሯ አባቴ ጋር ልጆቿ ጋር አንድ ወንድም ደግሞ መጥቶ አብሽር የምናስበው እሱን ነው እላቸዋለሁ። ያው ፋዘርም ይበቃል እንግዲህ ስደት እያለ ነው። ያው ትሄዳለች ኢንሻአላህ። እና ቤተሰብ እንግዲህ እስኪ ደግሞ እንደው ማለት መዳም ቤት ሆነሽ ያጋጠሙሽ አጋጣሚዎች በጣም ስራ የበዛበት ሰዓት ብለሽ የምታስቢ በስቶብኛል ብለሽ የምታስቢ መች ቀን ነው ወይስ ምን አመት ላይ ነው? ወይም ደግሞ ምን ወር ላይ ነው ስራ የሚበዛው ለመዳም ቅመሞች? ታውቃል በርግጥ አሁን ነገሮች እሱን ባንገልጸው ይሻላል። ጥሩ አውርተን የለ ምስጋናው ስራ የሚበዛበት ወርሽ ምስጋናውን እንዲያቀርብ ነው እንተው አይደለም። ለነሱም ስለሚያውቁት ወሩ ረመዳን ወር ነው እንደሚታወቀው ማለት ነው። ያው የምትደክሙበት ነው። ድካም አለው። አንድ ሰው ስደት ብሎ ሲወጣ እኮ የራቀ ነው። አዎ ስራ ይበዛል፣ ይደክማል። ወላኪን ግን خلاص እድሜም ሳታውቂው ነው እድሜም ሳናውቀው ይሄዳል። የጀማ ወላሂ ነው የምላችሁ። እኛ ሆነ ይሄን ያህል አመት ሆነን እንላለን፣ ይሄን ያህል ቀን ሆነን በዛውም ልክ እድሜያችን እየተበላ ነው ያለው። እድሜያችንም አፊያችንም እውነት ለመናገር ማለት ነው። እኔ እንጃ ብቻ ከባድ ነው። እናንተ ማለት እንደዚህ እየፈጋችሁ እየለፋችሁ ነው ብሩን የምታገኙትና አንቺ ብቻ ሳይሆን አብዛኛው እንደዚሁ ላይፍ የሚኖራል፣ እንደዚህ አይነት ህይወት የሚኖራል። እየፈጋ እየሰራ በሌሊት ተነስቶ ውሎውን ሲፈጋ ውሎ በቃ እረፍት የሚያጣ አለ። አንቺም እንደዛ ሆነሽ አይቼሻለሁ። በትንሽ ቀን እንኳን ያለው በጣም እኔ ጋር እንኳን ለማውራት ለመጫወት አልቻለችም። በጣም ስራ አለና ዝም ብሎ ገንዘቡ የሚገኝ ለሚመስላችሁ ሰዎች አረብ ሀገር ያለ ሰው ዝም ብሎ ገንዘቡን እንደሚሸመጠጠው እንደዚህ ሽምጥጥ የሚደረግ የሚመስላችሁ ሰዎች ለነዛ ሰዎች ምን ታያለሽ? እንደው እስኪ ዝም ብላችሁ ብር ላኩ አይለክም እንዴ እንደዚህ ነው ምናምን ለሚሉ ሰዎች አቋም ሳይያዝ ውል ሳይኖር ለነዛ ሰዎች እየተላከ እድሜ ማለቅ አለበትንስ ወይስ ደግሞ አላማውን አሳክቶ ወደ ሀገሩ መግባት ያለበት አንድ ሰው? ወላሂ እኔ እንደምለው ከሆነ በአሁኑ ታይም የምትመጡ ልጆች የኛን ኑሮ እንዲያትኖሩት፣ የኛን አያያዝ የኛን በቃ አልዘረዝርላችሁም፣ ይሄን እንዲያትኖሩት ብሰሩ
በስላችሁ ቢያንስ በአጭር ጊዜ ከአላህ በታይ አላህ ስለው ነው። ወላኪን ግን እንደነገርኳችሁ እድሜም እንደዚሁ ነው የሚሄደው። አመቱ ሲሄድ እድሜያችንንም ጤናችንንም ይበላል ብያችኋለሁ። ያው እኔ ራሱ ያው እዛ ሆኖ ከሌ ሳይረዳኝ ከሌ ሳያደርግልኝ ከሌ እንደዚህ ወይም ሳይቀበለኝ ወይም የሚለው ሰው መንገዱ ክፍት ቢሆን መጥቶ ቢያየው ኑሮ ማለት ነው ዝምድናውን አይቆርጥም ነበር ብዬ ነው የማስበው። ላኪን ግን እኛ ወላሂ ሄደን በልጆቻችን ጎን ብንሆን ታውቃላችሁ፣ በቤታችን በአሁኑ ሰዓት በቤታችን ሆነን ቁጭ ብለን እንደማንኛውም ሰው ቤተሰብ ጋር ተገናኝተን እንግዳ ሲመጣ ተቀብለን ብለን ብንኖር እንፈልጋለን። ላኪን ግን ያው ሀዚህ ኑረን እዛ ሄደን ስናየው ተመልሰን የምንመጣው በፊት ስላላወቅንበት ነው። እና አወቁበት ነው። እኔ ደህና ነኝ ብዬ ሳይሆን ያው ካኛ እኛ ሀለንበት እንዲያትሆኑ ነው። እንዳደግሙት ተማሩ ሳያነሱን ለሚሉት ደግሞ ቢመጡ ደስ ይለኛል። ቢያዩት ይረዳሉ፣ ዝምድናን አይቆርጡም። ሰው ደግሞ የሚያደርገው በአቅሙ ነው። በነገራችን ላይ በአቅሙ በቀድሩ ነው። ያለ ቀድሩ ሲሆን በአቅሙ የሚችለውንም ይተዋዋል። ያ ሰው በትልቁ ፈለገ አስቸጋሪ ነው። በአቅሙ ነው እንጂ ያለ አቅም ማድረግ ማለት አያስፈልግም። ያለ አቅም ማድረግ ማለት አያስፈልግም። እንግዲህ ከዚህ ሁሉ ካሰራሁት ቪዲዮ እንድባላ መጥፎ እንኳን ብታው እንዳትሰርቡኝ። ወላሂ አንድ ጊዜ በነገራችን ላይ በዚህ አጋጣሚ ትዝ አለኝ። አሁን ኢትዮጵያ እያለሁ ነው እንደዛ በላይ ጻፈችው የሆነ እንትን አይቻለሁኝ። ሰርጉ ላይ ነው እኔ በሰርጉ ሰርጉ ቪዲዮ ላይ አይደለም። እናትህ ለቪዲዮ ነው የተሸፈነችው ያለች ልጅ አለች። ወላሂ እህቴዋ ልቦና ይስጥሽ። እኔ ይቺ ነገር በጣም ተሰምታይ ትኖራለች። ላኪን አንስቻታለሁ ይቺን ነገር እንዴ እኔ ለቪዲዮ ከማን ማራት አይቼ በአላህ ከሄድ እንኳን አይደለም አንቺ ብትይኝም እኔ ችግር የለብኝም። ላኪን ግን እኔ ሰዎች ይመሰክሩልኛል። እንግዲህ ትንሽ ነው ይበቃው እንትን ማለት ነው። ግን አሁን ቪዲዮ ደግሞ ሰሪ ያልኩ ስለማስገድዳት እንጂ እኔ አልፈልግም ቪዲዮውን። በነገራችን ላይ ያው ልጅ ደስ እንዲለው እንደው ሀሌ ማለት ነው እንጂ የሚገርማችሁ ሰርግ ራሱ ድግስ ባይሆን ፈቃደኛ ነበርኩ። ግን ዓለም ያው ሁላችንም እንትን ያኔ ባህሉን መምሰል አለብን የሚባለው ለዛ ነው። እና እኔ ለካሜራም ሳይሆን አልሐምዱሊላህ ወጀን ብታዩ ጉብራ ወጥቷል። ከሚገርምሽ መኖር የምፈልገውን ይበላበቴ ነው እውነት ለመናገር ማለት ነው። ስራ ደግሞ እፈራለሁ። ሳልሰራ እንኳን የሆነች ነገር ተርፋ ብትቀርብኝ ቅር ይላችሁ የሆነ የምለው ያውቃሉ። እኔ እንኳን አንቺ ብትይኝም ባትይኝም እኔ ጭንቅ የለብኝም አልሐምዱሊላህ። ላኪን ግን ሳያለ ስራው እንዲህ አይባልም። ለካሜራ ብላ ነው የተሸፈነችው አይባልም። ከማን የት ሂጄ ተገልጬ ራቁቴን ሆኜ ታይቼ አልሐምዱሊላህ። እና ይሄን ይመስላል። እኔ ሰዎች ይመሰክሩልኝ ኮሜንታተሮች አሉ እንዲሳተፉ። በነገራችን ላይ እኔ ስርብ እሷ እንትን ስለሚላት ነው እንጂ የፈለጋችሁ ታደው ምንም አይገርመኝም። ምክንያቱም ለምጄዋለሁ እኔ ስላለ ማለት ቅር አላችሁ አትልቀቁ። ይሄን ራሱ የሚባልና የማይባል አይባልም። እንደዛ ያኔ ለካሜራ ነው እናትህ የምትሸፈነው የት ሂጂ የሚለውን ራሱ ቅንጭላቴ ላይ ተጽዕኖ አደረብኝ። ምን አድርጌ እሞጣው ቤትና ቤት የግድ ነው የምወጣው ራሱ ረፍት እዚህም ቤትሽ ነው ስለሚሉኝ ብዙም እንትን አይደለሁበትም። ይሄን ይመስላል ጉዳዩ። ሁላችሁም አውፉ በሉኝ። ግን ይቅርታሽ ይቅርታ። እና ደግሞ እዚህ ሀገር አንዴ ታዘብኩት ነገር ማለት ነው። እሺ ብሩ ተቀበላችሁት ማለት ነው። ወራችሁ ደርሶ ተቀበላችሁና ከዛ 200ም ሆነ 100ም ጀመር ታረጋችሁት የለም አታገኙትም ነው የምላችሁ። ወላሂ እኔ በጣም ነው የገረመኝ። እና ብሩ እዚህ ሀገር ሲወጣ ምንም ቫልዩ የለውም። በቃ በሪያል ነው የምትኖሩት። ኑሮውም አረቦቹ እንደሚኖሩት እናንተ በሪያል ይከፈላችሁ። አሁን አወኩት። ኖርማል ብር በሚሰጡ ብር እንኳን ያየሁት እሷን በመታደርገው ምናምን አየሁት። ግን ደግሞ ቁም ነገር ላይ እንዲውል ከፈለጋችሁ ያችን ብር ምን
ያው ሰው ለዓላማ ነውና የሚወጣው ወደ ሀገር ብትላክ ትጠቅማለች የሚል ሀሳብ አለኝ እንደኔ። እንግዲህ ያለው እንትን ይሄን ይመስላል። ያው ሳልተኩስ ወሬውን አስረዘም ነው እና እንግዲህ እስኪ ምንችል ከሆነ እንተኩሳለን። ተኩስ ወይ ተኩስ እኔ ልወጣ ነው ወላሂ። እስኪ አሳየኝ እየተኮስክ። ምን ላምጣሽ? ልብሱን ይሄን ትችልበት አለ አምጪሽ። አረ እንደው ታስበላብኛለህ። ላጥፍተሽዋል? አጥፍቼዋለሁ። ባጠፋው ሞክር። ውሃ ይረጫል? አረ ለራሱ ይሄማ የዚህ ይታፋል ካውኝ ቆይ አለው ወይ ነው ማለት ላድርገዋ? እንዴት ነው ቤተሰቦች? አረ እችላለሁ። ቆይ ልጅው ለአስራሱ ተካል አብረተሽዋል እኮ ነው። አይ ላይት ወለ ከለሩ ምንድን ነው? አስተካክሉ እስኪ። እሺ ግራይ እና ቤተሰቦች እውነት ለመናገር ይሄ ራሱ እጅ እንትን ይላል አይደል? በጣም ነው የሚያደክመው። ወገብሽ ራሱ ደግሞ አንቺ ቁመሽ ነው መሰል የምትተኩሽ። እስኪ አሁን የራሴን ቶብ እንኳን እንዴት ነው የምተኩሰው? እስኪ ምን ላድርገው? ወደ ላይ ከዛ ሌላ እኮ አለ የቆሙ ግን እሱን ከማምጣት ነው። ይበቃ አረ ይበቃ። አይ እንትን ሳላስበላው ግን እንትን ማለት የራሱ አንደኛ ነው ሳላስበላ እና ቤተሰቦች እንግዲህ በዚህ መልኩ ያው ሞክረናል። ማዘር ትጨርሰዋለች። ቻው ባያቸው እንጂ ቻው ፈበሉ ምን አድርገህ ያው ያችን ልጅ የተናገረች። ለማንኛውም እንግዲህ ያው እየተንከባከቡን ይገኛል። ምን ላድርግ? ምን ሊሆንልኝ? አላሳደገችኝም ስትል እኔ ደግሞ ሳይኮሎጂ ተጎዳ። የኔ እናት የኔ ማለት ልሳምሽ እናቴ እንዲያሳደገች ብትየሳተም ኑሮ ልጄ በቃ ይሄን ያህል ለመናገር እኔ አሳድገሽኛል ማለት ወልደሽኛል ተደስቻለሁ። 1 አመት ምናምን ነው አመት ከ6 ወር አጥብታኛለች። ግን ደግሞ ያው ልጅ የሚያስበው ነገር ነው። እናቴ ጋር በሆንም ይሄ የሚያስደብርም ነገር አይደለም። ምክንያቱም ለእናቴ ያለኝ ፍቅር ነው እና ለእናትነት ፍላጎት አለ አይደል? ሌላው ሰው አሁን ሌላው ልጅ በልጅነታችሁ ምናምን እንደዚህ እናንተ እናታችሁ ወይም አባታችሁ ወደ ውጭ ወጥቶ ስደት ሄዶ አባትና እናት ያለው ልጅ ጋር እኩል ለመሆን በፍጹም አይመጣም። እናቱን ይዞ ሲሄድ አንድ ልጅ ወይም ደግሞ እናቷን ይዛ ሲሄድ ያለው ስሜት አስቡትኛ ያለ እናት ማለት ነው። ብቻ ከባድ ነው። ወሬ አላተንባችሁ خلاص والسلام عليكم ورحمة الله وبركاته ስለተከታተላችሁን እጅግ አድርገን እናመሰግናለን። ያው እንደዚህ አይነት ቪዲዮዎችን እንግዲህ ለመስራት እንሞክራለን ኢንሻአላህ። ቴንክ ዩ